ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲቪ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የዕለተ ሰኞ የመጀመሪያ ክፍል ፕሮግራማችን ሰፊ ቆይታ የምናደርግበት ትናንት ምሽት ሲጠበቅ የነበረው የካራቦ ካፕ የፍጻሜ ጨዋታ በአርሴናል እና ማንቸስተር ሲቲ መካከል የተደረገው ጨዋታ እንግዲህ በሲቲ አስደናቂ ታክቲካል የጨዋታ ብልጫ 2-0 በሆነ ውጤት የሚካኤል አርቴታ አርሴናልን ለአራት ዋንጫ እያደረገ ያለው እንቅስቃሴ እንግዲህ በአንዱ ውድድር ሲቲ ዋንጫውን ድል በማድረግ በካራቦ ካፕ በኒኮ ኦራይሊ በ4 ደቂቃ ልዩነት ከረፍት መልስ በተቆጠሩ 2 ግቦች አስደናቂና ጣፋጩን ድል ማንቸስተር ሲቲ ትናንት ምሽት በዌምብሌ ፔፕ ጋርዲዮላ በካራቦ ካፕ እግር ኳስ ታሪክ በዚህ ውድድር ታሪክ 5ኛ ዋንጫውን በማሳካት የምንጊዜም በእንግሊዝ እግር ኳስ የካራቦ ካፕን 5 ጊዜ ያሸነፈ ብቸኛ አሰልጣኝ ሆኗል። አስደናቂ ምሽት፣ በርካታ ጉዳዮችን የተመለከትንበት የማንቸስተር ሲቲ እና የፔፕ ጋርዲዮላ ዋንጫ አጠገብ ደርሰው ወደ ኋላ የሚያፈገፍጉበት የሚሸሹበት ምንም አይነት ምክንያት እንደሌለ ፔፕ በሚወስደው ሪስክና ኦቨርቲንኪንግ በድጋሚ ዌምብሌ ላይ ድል ማድረግ ችሏል። አስደናቂ ጂኒየስ ማስተር ክላስ ሳይንቲስት ስንለው የቆየው ፔፕ ጋርዲዮላ ዋነኛ ምክንያት ትናንት ምሽት 100% በዌምብሌ ያረጋገጠበት ምሽት ነበር። ለሚካኤል አርቴታ አርሴናል ተጨማሪ ሌላ ኤክስፒሪየንስ እና የጌም ፕላን አስተማሪ በሆነ መልኩ በርካታ ነጥቦችን ገልጦ ከፍቶ አሳይቶ የተጠናቀቀ የምሽቱ ጨዋታ ነው። የ2-0 የማንቸስተር ሲቲ ድል በአርሴናል ላይ የተቀናጁበትን የካራቦ ካፕ የምሽቱን ጨዋታ የፍጻሜ ድረ ጨዋታ ነጥቦችን ይዘንላችሁ መተናል። ከፕሮግራማችን ጋር ቆይታ ስታደርጉ ይህን ጨዋታ በተመለከተ ከቅዳሜ ወደ እናንተ ካደረስናቸው ፕሮግራሞች መካከል አንዱና 45 ደቂቃ አካባቢ ሰፊ ትንተና፣ ሰፊ የታክቲክ ስትራክቸር ካነሳናቸው ነጥቦች መካከል በትናንት ጨዋታ ምናልባት የቅዳሜውን ፕሮግራም ላደመጠ ለተከታተለ በርካታ አድማጮች ተከታትላችኋል። የግል እይታችንን ነው በየትኛው ሚዲያ ላይ ወደ ዘገባነት ያልወረደ ራሳችን የተመለከትናቸው ነጥቦች ምን ሊሆን እንደሚችል ከግምታዊ አስተላለፍ መነሻ በማድረግ በዛ ፕሮግራም ሰፊ ትንተናና ሰፊ ቆይታ ያደረግነውና ያንን ፕሮግራም ላደመጠ አድማጭ የትናንት ምሽቱ ጨዋታ በግልጽ ፔፕ ምን አይነት የጨዋታ ስታይል፣ እንዴት የአርሴናል ፕሬሲንግን ለመሻገር ምን አይነት ከባድ እርምጃና ስልታዊ ለውጥ ሜዳ ውስጥ የተጫዋች ለውጥ ሳያስፈልግ ሊቀይር እንደሚችልና ጨዋታው ላይ በፍጥነት የፔፕ ጋርዲዮላ ማንቸስተር ሲቲ እንዴት ሪያክት ሊያደርግ እንደሚችል ጥቆማ የሰጠንበት፣ የሚካኤል አርቴታ አርሴናል ቻንሶችን ባባከነ ቁጥር አደጋን በተቃራኒው ራሱ ላይ እየጠራ መሆኑን አስምረን በበለጠ እንደነዚህ አይነት ጉዳዮች ላይ ሰፊ ቆይታ አድርገን የአማካይ ክፍሉ የበላይነት እንጂ በሴት ፒስ የሚወሰን ጨዋታ አይደለም። አማካይ ክፍሉን የወሰደ አማካይ ክፍሉን የበለጠ ቡድን 100% ይሄን ጨዋታ ያሸንፋል። ይሄን ጨዋታ የሚወስነው የአማካይ ክፍል ብልጫ ነው ብለን ደጋግመን የበለጠ የሮድሪንና የአርሴናል የፕሬሲንግ አቅምን መነሻ በማድረግ ሰፊ ቆይታ አድርገን ነበር። ትናንት ምሽት እንግዲህ ሚካኤል አርቴታ በተመሳሳይ ካራክተርና የጨዋታ ስታይል፣ ጋርዲዮላ ደግሞ ፍጹም አርቴታ ሊጠብቀው በማይችለው የጨዋታ ስታይል ደግሞ ሪስክን ወስዶ ትላልቅ ተጫዋቾችን ሲኒየር ተጫዋቾችን አጥቶ ነገር ግን
ፔፕ ጋርዲዮላ የዓለም የዘመናዊ እግር ኳስ ሳይንቲስት የሆነበት ዋነኛ ምክንያት በቂ ማሳያውን ትናንት ምሽትም ደግሞታል ዌምብሌ ላይ። ይህን ጨዋታ እንዴት ተመለከታችሁት? ሁለት የተለያየ 45ቶችን ታክቲካሊ ሜዳን የማንበብ የመጀመሪያ 45 ደቂቃ ተጠናቆ አንድ ቡድን 15 ደቂቃ ለእረፍት በተለይ ለተጫዋቾች እረፍት አድርገው ከ15 ደቂቃ በኋላ ወደ ሜዳ ሲመለሱ በዛ 15 ደቂቃ ውስጥ የመልበሻ ክፍል ቲም ቶክ ምን ያክል የጨዋታ ስታይልን በአንዴ ሊቀይር እንደሚችልና የተጋጣሚን ሪትም አንብቦ በፍጥነት ምላሽ በመስጠትና አስፈላጊውን ቱል ሜዳ ውስጥ ባሉ ተጫዋቾች ተጨማሪ አዲስ ጉልበት አዲስ ኢነርጂ ሳያስፈልግ የአንድን ቡድን ድክመትና ቀጣይነት የሌለውን የጨዋታ ስታይልን በመረዳት እነዛን ፖዚሽን ታክቲካሊ በማሸነፍ እንዴት ግዙፍ ውድድር ላይ ትላልቅ የዋንጫ ጨዋታዎች ላይ በፔፕ ጋርዲዮላ ስታንዳርድ ደረጃ ምን ሊጠበቅ እንደሚችል ትናንት ምሽት ማረጋገጫ የሰጠበት ጨዋታ ነው። ፔፕ ማለት ይሄ ነው። አንድን ተጫዋች አንድን ቡድን ለዚህ አይነት ማሸነፍ ብቻ ድል ሊያደርግ የሚችል በውድድር ዓመቱ ትልቅ ሳይኮሎጂካል ጥንካሬን በድጋሚ ለማግኘት በሚያስችል ቁመና ላይ ሊያቆም የሚችል አስፈላጊ ውጤት በአስፈላጊው ሰዓት ጣፋጭ ድልና ሻምፒዮን የሆኑበት አስደናቂ ምሽት ነበር ለማንቸስተር ሲቲ። ወጣቷ የአካዳሚ ውጤት ኒኮ ኦራይሊ የጨዋታው ያልተጠበቀ ትልቅ አጋጣሚ ከፋች የሆነ ተጫዋች ሆኗል። ምንድነው በጨዋታው የተፈጠረው? ምን አይነት ታክቲካል ጉዳዮችን ቅዳሜ ንጋት ፕሮግራም ወደ እናንተ ያደረስነውን አሁንም በድጋሚ በቻናላችን ላይ ስትገቡ ፒን ተደርጎ ነው ያለው የጋብሪኤልና የሃላንድ ምስል ያለበት። ያንን ፕሮግራም ላይ ያደመጠ የትናንት ምሽቱን ጨዋታ በግልጽ አስቀምጠን ነበር። በቅድመ ጨዋታ ግምገማና በግምት አስተላለፎችና የታክቲክ ተለዋዋጭ ባህሪ ፔፕ ሜዳ ውስጥ እንዴት የተጫዋቾችን የጨዋታ ስትራክቸር በአንዴ ለዋውጦ አደጋዎችን ለመፍጠር እንደሚጥር ፔፕን ጨዋታው ውስጥ ከሚያቆዩ ጉዳዮች መካከል የመጀመሪያውና ትልቁ ጉዳይ ተጋጣሚ በሚያገኘው እድል ላይ አባካይ መሆን ለፔፕ ጋርዲዮላ ማንቸስተር ሲቲ አድቫንቴጅ መፍቀድ ነው። ይሄ ቡድን ሲስት ሲቲ እየተነሳ እንደሚመጣ በአለፉት ዓመታት በደንብ ያየንበት የፔፕ ጋርዲዮላ አይደንቲቲ ነው። ጨዋታውን እንዴት ተመለከታችሁት? ሁለት የተለያየ 45 ሪስክ መውሰድ እንዴት አንድን ቡድን ውጤታማ እንደሚያደርግ ፔፕ ትልቅ ማረጋገጫ ነው። ነገር ግን አንድ ጉዳይ ከዚህ ጨዋታ ቀደም ብሎ ፔፕ ጋርዲዮላ ነበር ጋዜጣዊ መግለጫ ቀደም ብሎ መስጠት የቻለው እና በግልጽ በጨዋታው ላይ ዶናሩማ እንደማይሰለፍ ሎያሊቲውን ጠብቆ በዚህ ውድድር ላይ እስካሁን ድረስ ቡድኑን ለፍጻሜ ያበቃውን ጄምስ ትራፎርድን በቋሚነት እንደሚያሰልፍ በድፍረት ሲናገር በጣም ከባድ ሪስክ ሊወስድ እንደሚችል በጠቅላላ እንግሊዝ ሚዲያ ሲጽፍ ነበር። በተለይ የዘንድሮ የማንቸስተር ሲቲ የተከላካይ ክፍልን መነሻ በማድረግ ሚካኤል አርቴታ ግን እዚህ ጉዳይ ላይ ምንም አይነት መግለጫ አልሰጠም። ነገር ግን ከጨዋታው የተወሰኑ ሰዓታት 12 ሰዓታት ገደማ ትናንት በሰራነው ሁለተኛ ክፍል ቅድመ ጨዋታ ግምገማ ላይ ስናነሳ እንደነበረው ኬፓ አሪዛባላጋ እንደሚሰለፍ ደግሞ ማሪዮ ካርቴግ የሚባል የአትሌቲክስ ዘጋቢ ይህን መረጃ ይዞ ወጣ። ከውስጥ ባገኙት መረጃ ባለው መሰረት ማለት ነው። አርቴታ በጋዜጣዊ መግለጫ ወቅት በሰጠው አስተያየት ከፔፕ ጋርዲዮላ የቀሰምከው የተማርከው ወይም ከጋርዲዮላ በበለጠ በአንተ ቡድን ውስጥ መገንባትም ቡድን እንዲላበስ የምትፈልገውም ወይም በቡድን ግንባታ ውስጥ እያላበስክ እዚህ ደረጃ የደረስክበት ትልቁ የፔፕ አስተምሮት ወይም ከፔፕ የተማርከው ትልቁ ጉዳይ ምንድን ነው በኮቺንግ ውስጥ ተብሎ ሲጠየቅ ሩዝለስ መሆን ነው። ምህረት የሌለሽ ከዋንጫ አጠገብ ቀርቦ በጭራሽ ወደ ኋላ የማይል እንደ ቆሰለ እንስሳ
ነብር ሆኖ መጥቶ ዋንጫ ላይ ዋንጫ መምሰል እንደ ጋርዲዮላ ሩዝለስ መሆን ነው ብሎ መግለጫ ሲሰጥ ነበር። ትናንት ምሽት ግን ሩዝለስ የነበረው ትክክለኛ ውሳኔ በተገቢው ሰዓት ምንም አይነት ምሕረት የሌለሽ ውሳኔ ሲወስን የነበረው ቡድን ማን ነው? የፔፕ ጋርዲዮላ ማንቸስተር ሲቲ ነው ወይስ አርሴናል ነው? አርሴናል በወሰናቸው ውሳኔዎች በአንዳንዱ ዋጋ ቢከፍልም በግል ጥረት፣ በጨዋታ ሂደት ግን የነዛ እንቅስቃሴ ድምር ውጤት የነዛ እንቅስቃሴ ጫና የፈጠሯቸው አጋጣሚዎች ለግብ መነሻ ይሁኑ እንጂ አርሴናል ትናንትና በዘንድሮ የውድድር ዓመት ታይቶ በማይታወቅ ሁኔታ ከመጀመሪያ የጨዋታ 22 ደቂቃ በኋላ የሚካኤል አርቴታ አርሴናል ሜዳ ውስጥ ታክቲካሊ ስትራክቸሩን ጠብቆ ያን የምናውቀውን የአርሴናልን ዌል ኦርጋናይዝድ የሆነውን ቡድን በድጋሚ ሳንመለከት ሲቲን ሰክቶ ወደ ኋላ አፈግፍጎ አደጋዎችንም ለመቋቋም በበቂ አቋም ላይ ሳይገኝ ጨዋታው ተጠናቀቀ። በሲቲ አስደናቂ የጨዋታ ብልጫ፣ ፍጹም የጨዋታ ብልጫ በሚታይ ደረጃ። ጨዋታው በተጀመረ የመጀመሪያ ውሳኔ የነበረው በአርሴናል በኩል እስቲ እናንሳ። ጁሪየን ቲምበር በቤን ዋይት ተተካ። በድጋሚ ቲምበር አልነበረም በምሽቱ ጨዋታ። ኪንካፔ ነበር በግራ ፉል ባክ ፖዚሽን ላይ የተሰለፈው። በተከላካይ የመሃል ተከላካይ ስፍራ ላይ ደግሞ የተለመደው የጋብሪኤል እና የሳሊባ ጥምረት ነበር። በግብ ጠባቂ በኩል ኬፓ አሪዛባላጋ ነበር ቋሚ ሆኖ የጀመረው ከዴቪድ ራያ። ኬፓን በዚህ ውድድር በማስቀደም 5ቱን ተከታታይ ጨዋታ በዚህ ውድድር ላይ ቋሚ ሆኖ ማጠናቀቁን ተከትሎ፣ በሌላ በኩል በአማካይ ክፍሉ ላይ ኢዜ ከጨዋታ በፊት በተደረገለት ምርመራ ባጋጠመው ጉዳት ምክንያት ከዚህ ጨዋታ ውጪ መሆኑን ተከትሎ ካይ ሃቨርትን ከቪክተር ዮከሬስ ጋር በማጣመር ሊያንድሮ ትሮሳርድ እና ቡካዮ ሳካን ነበር በሁለቱ ዊንግ ከቪክተር ዮከሬስ ጋር በጥምረት የአርሴናል ምርጥ 11 በእንዲህ መልኩ ነው የተወሰነው። ስንመለከት በሲዝን ውስጥ አርሴናል በአብዛኛው በውድድር ዓመት ውስጥ 8-9 ተጫዋቾች የተጠቀማቸው በሜዳ ውስጥ አሉ። በተቃራኒው ማንቸስተር ሲቲ ይዞ የገባቸውን አስተላለፎችን ተመልከቱ። ጄምስ ትራፎርድን በዶናሩማ ሲቀይር የመጀመሪያው ጉዳይ ፔፕ ጋርዲዮላ ላይ ከተነሱ ጥያቄዎች መካከል በቆሙ ኳሶች የተደራጀውና የበለጸገው በአስደናቂ የቆሙ ኳሶች ጥንካሬ ወደዚህ ጨዋታ የመጣው የሚካኤል አርቴታ አርሴናል ከሴት ፒስ ማንቸስተር ሲቲ ከሴት ፒስ የሚነሱ ኳሶችን ለመከላከል ከሚመርጣቸው አንደኛው የጨዋታ ስትራቴጂ በጂጂ ዶናሩማ የሚደረግ ንቃት የተሞላው የሴት ፒስ ኳስን የማራቅ ወይም የማዳን ጉዳይ። ስለዚህ ትልቁን ሪስክ ፔፕ ሲወስድ እንዲህ አይነት አደጋ ሊፈጠርበት እንደሚችል ቀደም ብሎ ያውቃል። ለዚህ ደግሞ ስትራቴጂካል ዝግጁነት በጨዋታው ላይ አድርጓል። በዘንድሮ የውድድር ዓመት በቶፕ ፍላይት በዚህ ደረጃ በዚህ አይነት ግዙፍ ውድድር ላይ ከፕሪሚየር ሊግ ቶፕ 6 ክለብ ጋር ታይቶ በማይታወቅ ሁኔታ ለመጀመሪያ ጊዜ በካራቦ ካፕ ፍጻሜ ናታን አኬና አብዱልከሪም ኩሳኖቭ ተጣምሮ የተሰለፉበት እነዚህ ተጫዋቾች የተጣመሩባቸውን ጨዋታ ብትመለከቱ በዚሁ በካራቦ ካፕና በኤፍኤ ካፕ የመጀመሪያ ዙር የጥሎ ማለፍ ጨዋታ አንስቶ በአጠቃላይ በዘንድሮ የውድድር ዓመት በፕሪሚየር ሊጉ ምንም አይነት ጥምረት በቋሚነት ያልጀመሩበት በሊግ ካፕ 3 በኤፍኤ ካፕ 1 በሌሎች ውድድሮች በር ፔፕ እነዚህን ሁለት ተጫዋቾችን በሴንተር ባክነት የተጠቀሙ ትልቁ ሪስክ የጀመረው እዚህ ጋር ኒኮ ራይሊን የአማካይ ክፍሉን ባላንስና የሮድሪን ኦቨርሎድ በመጋራት የበርናንዶ ሲልቫን ዲስታንስ ከቨርንም በተመሳሳይ በመጋራት ሜዳ ውስጥ ሚና ተሰጥቶት ወደ አማካይ ክፍል ኢንቨርት አድርጎ ሲጫወት የነበረው ኒኮ ራይሊን ለመጀመሪያ ጊዜ በተለይ 2026 ከገባ በኋላ ወደ ግራ ፉል ባክ መለሰ ፔፕ። አሁንም ሌላ ሪስክ። በአጠቃላይ ሪስኩን ካያችሁ 4 ትላልቅ የመከላከል ዲፓርትመንት ላይ ፔፕ አዲስ አደረጃጀት ይዞ ለመጀመሪያ ጊዜ የቀረበው ከግብ ጠባቂ አንስቶ ማለት ነው።
ይሄን ሪስክ ስንመለከትና አርሴናል የወሰዷቸውን ሪስኮችን ስናይ እንደ አርሴናል ሪስክ ዋጋ ከፍሎበታል። አርቴታ በጣም ከባድ ዋጋ ከፍሎበታል። ሲቲ በወሰደው ሪስክ ግን ይሄን ጨዋታ አሸንፎበታል። የመጀመሪያ ጉዳይ እናንሳ። የጄምስ ትራፎርድ መግባትና የዶናሩማ ከዚህ ጨዋታ ውጪ መሆን በትናንት ምሽት ጨዋታ በደንብ አድማጮች ልብ ብላችሁ ከተመለከታችሁ ቅዳሜ በነበረን ቅድመ ጨዋታ ግምገማ የጄምስ ትራፎርድ መግባት ፔፕ በዚህ ጨዋታ 5ኛ ሊብሮ አግኝቷል። 5ኛ ሊብሮ ማግኘቱ ደግሞ የሚጠቅመው ሮድሪን ከከፍተኛ ሃይ ፕረስ ነፃ ያወጣል የጄምስ ትራፎርድ ፓሶች። ምክንያቱም ተጫዋች ሳይቀንስ ትራፎርድ ፓስ አያደርግም። በኤደርሰን የእግር ቴክኒክ ተመልምሎ የመጣ ተጫዋች ነው፣ ግብ ጠባቂ ነው። ስለዚህ የተጫዋች ፓስ የሚያደርጋቸው ኳሶች የሚመለከታቸው ኤሪያዎች ልክ በኤደርሰን አይነት ሲስተም አማካዩን ከፕሬሲንግ ነፃ የሚያወጣ ተከላካዮቹ ወደ ዊንግ አስፍተው የተጋጣሚን ፕሬሲንግ አድካሚ የሚያደርጉበት የሚመጣውን ፕሬሲንግ የመጀመሪያ ትራፎርድ ተሻገረ ማለት ሲቲ አንድ ትርፍ ተጫዋች በየፖዚሽኑ እየፈጠረ ነው የሚሄደው። ይሄ ደግሞ በጋርዲዮላ የጨዋታ ስትራክቸር ውስጥ በጣም የሚፈልገው ፔፕ በልዩነት የሚፈልገው ትልቁ ጉዳይ ተጫዋችን በየዲፓርትመንቱ መቀነስ ነው። የመጀመሪያው ትልቁ የጨዋታው ልዩነት ፔፕ በወሰደው ሪስክ ትርፋማ የሆነው ትራፎርድን ማሰለፉ ሮድሪን በወትሮ ብቃቱ ላይ ለመጀመሪያ ጊዜ በዘንድሮ ሲዝን የተመለከትንበት አስደናቂ ምሽት ሆነ። ሮድሪ እኮ ያ ወርልድ ክላስ ያ ባለንዶር ያሸነፈውን ሮድሪን በዘንድሮ የውድድር ዓመት ለመጀመሪያ ጊዜ ነው ምሽት ላይ ያየነው። ለተከላካይ ሲሰጥ የነበረው ሽፋን፣ ቢልዳፖችን ሲመራ የነበረበት ከጫና ከከፍተኛ ውጥረት ለአደጋ ሲቲን ተጋላጭ ሳያደርግ እንዴት ነበር ጌሙን ኮንትሮል ያደረገው? ምክንያቱም ሲቲ በቢልዳፕ ወቅት አይጨነቅም። የነ ኩሳኖቭና የነ አኬን እርጋታ ስትመለከቱ የአርሴናልን ፕሬሲንግ መቋቋምና እነዛን ቻሌንጆችን ለመሻገር ሲቲ አንድም ውጥረት የተሞላው እንቅስቃሴ አላደረገም። የበለጠ እንደውም ሪላክስ ሲስተም ነበር። ፋይናል ሰርድ የአርሴናል ፋይናል ሰርድ ላይ ወደዛ ነጥብ እንመጣለን። ዋነኛው ጉዳይ በጨዋታው ላይ ትልቁ ልዩነትና ሪስኩ ማንቸስተር ሲቲ ትርፋማ ያደረገው ጂጂ ዶናሩማን አሳርፎ ትራፎርድን መጠቀሙ ጋርዲዮላ 100% ትክክል ነበር። የጨዋታው ፕላን ለምን የአርሴናልን ፕሬሲንግ ለመሻገር የመጀመሪያው ስቴጅ ፖዚሽናል ሺፍት የማድረግ አቅምንና ለእያንዳንዱ ቢልዳፕ ትርፋማ አማካይን መያዝ የጋርዲዮላ ስትራቴጂ ነበር። ይህን ደግሞ ትራፎርድ ሜዳ ውስጥ ተጀምሮ እስከሚጠናቀቅ ድረስ ሲፈጽም ነበር። በእግር ቴክኒክ ምን ያክል የጂጂ ዶናሩማ ቴክኒክ በእግሩ የመጫወት አቅም ደካማ እንደሆነ አብዛኛው የእግር ኳስ ቤተሰብ ያውቋል። ምክንያቱም ሉዊስ ኤንሪኬ ሉካስ ቻቫሊየን ሲመርጥ ከጂጂ ዶናሩማ የኮንትራቱ ጉዳይ ብቻ ሳይሆን ታክቲካሊ በወቅቱ የወጣውን ዘገባ ስናደርሳችሁ ነበር። የፔዥን ቢልዳፕ ጎደሎ ከሚያደርጉ እንቅስቃሴዎች መካከል አንዱ የጂጂ ዶናሩማ በእግር የመጫወት ቴክኒኩ። ትናንት ምሽት ተመልከቱ ሲቲ እንዴት ኢፌክቲቭ እንደነበር በእያንዳንዱ ፓስ። አርሴናል እኮ ፕሬስ ለማድረግ ተቸገረ አይደለም ለማጥቃት ፕሬሲንጉ የአርሴናል ውጤታማ አልነበር። ይሄ ሁሉ ትራንዚሽን ባላንስ የሆነው የመጀመሪያው የተከላካይና የአማካይ ክፍሉን ጆይንት ሶኬት የሆነው የመጀመሪያው የጄምስ ትራፎርድ ፓስ ነው። በሪስኩ ስኬታማው ነው። ሁለቱ ሴንተር ባኮችን ከፕሬሲንግ ትራፕ በቀላሉ እንዲሻገሩ የትራፎርድ ፓሶች ኢፌክቲቭ ነበሩ። አንደኛው ጉዳይ ይሄ ነው። ሚካኤል አርቴታ በተቃራኒው ደግሞ የሁለቱ ዊንግ በተለየ ሁኔታ አገልግሎት እንዳይሰጡ በከፍተኛ ሁኔታ ጫና እንዳይፈጥሩ የሰሜኒዮንና የዶኩን ፍጥነትና የድሪብል ስኪልን ታሳቢ አድርጎ አርቴታ ሁለቱን ፉልባኮችን ፒን አድርጎ እዛው ገትሮ አቆም እንዳይመጡ ወደፊት። ስለዚህ በሁለቱ ፉልባኮችና ዊንገር መካከል የሚፈጠረውን ስፔስ ሮያን ቸርኪና በርናንዶ ሲልቫ ይጠቀሙ ነበር። ስለዚህ አርሴናል በርካታ ዲስታንስ ከቨር ያደርጋል፣ አነስተኛ ኳስ ይነካል። ኦርጋናይዝድ ሆኖ ሊወጣ ሲል ስፔሶቹ ይሰፋሉ። ያለው አማራጭ ምንድነው? በረጅም ኳስ አርሴናል ቢልድ አፕ መጀመር ነው። ያኔ ምን ይሆናል? ሃቨርት ፈርስት ቦል ሲያሸንፍ
ሲቲዎች ሰከንድ ቦል ይነጥቁ ነበር በቀላሉ። ስለዚህ አርሴናልን በአንዴ ነው በታክቲካል ባላንስ ከ22 ደቂቃ በኋላ ሲቲ የቆረጠው። በደንብ ልብ ብላችሁ ተመልከቱ። ከ22 ደቂቃ በኋላ የአርሴናል ፓስ ሲኩዌንስ ጤናማ አልነበረም። እንዳለፉት ጨዋታ እንደ ዘንድሮ የውድድር ዓመት ጥንካሬ አልነበረም። ሲቲ የበለጠ ግን አርሴናልን ፕረስ አያደርግም፣ ኢነርጂ አያባክንም። አርሴናል ሃይላይን እስከሚሰራ ድረስ ይጠብቃሉ ሲቲዎች። 4 ተጫዋቾች በአንድ አይነት ላይን ላይ በመደርደር ሴሜንዮ፣ ዶኩ፣ ሃላንድ፣ ቸርኪዮ ነው። የአርሴናል ቢልድ አፕ ስትራቴጂ ሲጀምር ሲቲ የጨዋታውን የፕሬሲንግ ስፔስ ሲያደርጉ የነበረው 4-2-4 ነው። ሲቲ ኳሱን ሲይዝ ግን ወደ 2-2-6 ይቀየራል በአንዴ። አርሴናል ኦቨርሎዶች በቁጥር እየበዙበት ራይስና ዙቢመንዲ ለተከላካይ ክፍሉ ሽፋን ለመስጠት ወደኋላ ባፈገፈጉበት ወቅት ሃቨርትና ቪክቶር ዮኬሬስ መነጠላቸው ለሲቲ የአማካይ ክፍል መረጋጋትና የትራፎርድ ላይን ብሬኪንግ ፓስ የአርሴናል የአማካይ ክፍል እንዳይቀናጅ እዛ ኤሪያ ላይ የሚፈጠሩ ስፔሶችን በተወሰነ መልኩ ከቨር እንዳይደረግ በአጠቃላይ የቆራረጠ ስትራቴጂ ነበር። ይሄ ነው ሩዝለስ ማለት በጋርዲዮላ በኩል ቆራጥ መሆን፣ ምህረት የሌለሽ ዋንጫ ነው። ዋንጫው ነው የሚያስፈልገው። ስለዚህ የትኛውም የጨዋታ ስትራቴጂ ብልሃት በተሞላው ኤክስፒሪየንስ እና ጥንካሬ ሜዳሊያ አውርዶ ፕሩፍ ማድረግ። ለዚህ ነው ፔፕ ጋርዲዮላ የእግር ኳስ ሳይንቲስት ነው በተደጋጋሚ ስንል የነበረው። እንደውም አንድ አድማጫችን የፔፕ ጋርዲዮላን ድክመት የዘንድሮ የውድድር ዓመት መውረድን ላለመቀበል ብለ የምሰጠው ሽፋን ነው ሲለኝ ነበር። ይሄ ጨዋታ ከበቂ በላይ ማረጋገጫ ነው። ጂኒየስ ማስተር ክላስ የሆነበትን ጋርዲዮላ 40 ዋንጫዎችን ያሳካበት ዋነኛ ምክንያት ይሄ ነው። ጨዋታን በረቂቅ መንገድ የመረዳት አቅም፣ ሪስክ ሲወስድ የሚመጣውን ጫናና ጣጣ በደንብ ያውቀዋል። ሪስክ ፋይናል ላይ የሚወስድ ደፋር አሰልጣኝ መሆኑን በድጋሚ ያረጋገጠበት ነው። በሪስክ ምክንያት በነገራችን ላይ በርናባው ላይ ዋጋ ከፍሎ ኢታሃድ ላይ ደግሞ ነው የመጣው። በደንብ ተመልከቱ። ለዚህ ጨዋታ ሳይኮሎጂካል ጥንካሬ ማግኘት የነበረበት ማንቸስተር ሲቲ ነው አርሴናል ነው። ሲቲ ከቻምፒየንስ ሊግ እግር ኳስ ውጪ ሆኖ በፕሪሚየር ሊግ በዌስትሃም አቻ ተለያይቶ የነጥብ ልዩነቱ ወደ 9 ሰፍቶ በድጋሚ በሜዳው አስከፊ ሽንፈት በሪያል ማድሪድ ደርሶበት ገና በጨዋታው 19ኛ ደቂቃ ላይ በርናንዶ ሲልቫ በቀይ ካርድ ወጥቶ ቀሪውን 70 ምናምን ደቂቃ በጎዶሎ የተጫወተ ኢነርጂ ያባከነ ቡድን ለዚህ ጨዋታ የመጣው የሚካኤል አርቴታ አርሴናል ኤቨርተንና ሌቨርኩዘን ያሸነፈበት ቴምቦ ሳይኮሎጂካሊ ይሄን ጨዋታ እኮ እንደውም ትናንት ምሽት የስካይ ስፖርት ቮቱን ብትመለከቱ አርሴናል 72% ያሸንፋል የሚል ቮት ነበረው። ለመጨረሻ ጊዜ 28% ነው ሲቲ የነበረው። በዚህ ደረጃ ነው የፔፕ ጋርዲዮላ ማንቸስተር ሲቲ ላይ እምነት የታጣው። ግን ዋንጫ ፊት ቀርቦ ምህረት የሌለሽ ቡድን መሆን ማለት እንደ ፔፕ ጋርዲዮላ ማንቸስተር ሲቲ የአርቴታን አቅም በግልጽ የተረዳው ፔፕ ጨዋታን ለመቀየር ተጨማሪ ቱሎችን ማፈራረቅ፣ የተጫዋች ሽግሽግ፣ አዲስ ኢነርጂ፣ አዲስ እግር ሜዳ ውስጥ መቀየር አይደለም። የያዘውን የጨዋታ ስትራቴጂ በሁለት መንገድ ነው የተጠቀመው። አንደኛ በዘንድሮ የውድድር ዓመት በደንብ በተደጋጋሚ በየፕሮግራሞች ስናነሳ የነበረው አርሴናል ፈርስት ሃፍ በተለይ ኤርሊ ጎሎችን ካላስቆጠረ ጨዋታዎችን ለመግደልና ያን ጨዋታ ለማሸነፍ በጣም የሚቸገርበት አንድ ስትራቴጂ አለ። በዘንድሮ የውድድር ዓመት በውጤቱ ምክንያት የተደፈነ እና እየተቸገረ ጨዋታዎችን እያሸነፈ መውጣቱ የሸፈነው ጉዳይ አንደኛ የተጠቀመው ይህን ስትራቴጂ ነው። አርሴናል በአንድ ኳስ ትሪፕል አቴምፕት አድርጎ በጃምስ ትራፎርድ ሶስቱም ኳስ መክነው ሃቨርት፣ ሳካና ዮኬሬስ ያደረጉት በአንድ ኳስ ሙከራ ወደ ሴት ፒስ ወጣ። አርሴናል በአንድም ሴት ፒስ ውጤታማ አልሆነ። ለምን? የማንቸስተር ሲቲ ሴት ፒስን ለመከላከል የመረጡበትን አቋቋም ካያችሁ ራይስ ክሮስ ሲያደርግ ክሊር የሚያደርገው ሃላንድ፣ ሳካ ክሮስ ሲያደርግ ደግሞ ክሊር የሚያደርገው ማቲያስ ኑኔዝ ነው። ይሄ ስትራቴጂክ ፖዚሽናል አቋቋም ነው። የትኛው ዳይሬክሽን ላይ አርቴታ እና አርሴናል ሴት ፒስን ሊጠቀሙ እንደሚችሉ ክሮስ እንደሚያደርጉ በደም ሲቲዎች ስላጠኑና ዶናሩማ ስለሌለ
ሁለት ተጫዋቾች እነዛን ኳሶች እንዲያጸዱ ሚና ተሰጣቸው። አርሴናል አንድም አደጋ ሙከራም ከሴት ፒስ አልፈጠረም። ለዚህ ነው ይሄ ጨዋታ የአማካይ ክፍሉ ብልጫ የሚወስነው ነው። በጭራሽ ሴት ፒስ በዚህ ጨዋታ ምንም አይነት ነገር አይፈጥርም። እርግጠኛው ነኝ ልንገራችሁ ስላችሁ የነበረው ለዚህ ፋይናል ነው። ምክንያቱም ፋይናል ላይ የሚያስፈልገው በሊግ ላይ እየተለመደ የመጣ ወይም ክለቡ ካራክተር የተላበሰበት የጨዋታ ስትራቴጂ ሳይሆን የፔፕ ጋርዲዮላ አይነት አማራጩ ሰፊ የሆነ የጨዋታ አቀራረብ በአንድ አይነት መልክ በአንድ አይነት ስትራቴጂ አንድ ቡድን ከጀመረበት ሞመንተም እስከ መጠናቀቂያው ድረስ አንድ አይነት ምስል ከያዘ ያ ቡድን ተለዋዋጭ ታክቲክ ላይ በጣም ኢፌክቲቭ የሚሆንበት በቂ ኤክስፒሪየንስን አከማችቷል። በፍጻሜ ሮድሪን፣ በርናንዶ ሲልቫን፣ ሃላንድን ለተመለከተ ኤክስፒሪየንሳቸው በጣም ቀላል የሚባል አይደለም። በአንድ የውድድር ዓመት ትሪፕል ዊነር የሆኑ ናቸው። ትላልቅ ግዙፍ ውድድሮች ላይ ለፍጻሜ ለተከታታይ ዓመት ሲቀርቡ የነበሩ ተጫዋቾች ናቸው። ያውቁታል ሳይኮሎጂካሊ ይሄ እንዲህ አይነት ጨዋታ ምን አይነት ጥንካሬ እንደሚፈልግ። የመጀመሪያ 45 ሲጠናቀቅ ግን ሰፊ ልዩነት ተመለከትን። ጨዋታን የማንበብና የኳሊቲ ልዩነት። ፔፕ ጋርዲዮላ 15 ደቂቃ ለተጫዋች እረፍት የሚሰጠውን እንዴት እንደተጠቀመና እንዴት ታክቲካሊ ሁለተኛ 45 ተጀምሮ እስከ 72ኛ ደቂቃ ላይ አስፈላጊውን የጨዋታ ስትራቴጂ ይዞ የተገኙ አጋጣሚዎች ላይ መግደል ባህሪ አድርጎ ይዞ ገባ። በዘንድሮ የውድድር ዓመት እንደውም ሰከንድ ሃፍ ባይኖር ሲቲ ሊጉ አናት ላይ ይቀመጥ ነበር። በዚህ አይነት ነጥብ ልዩነት ስናነሳ ነበር 13 ነጥብ ልዩነት ይፈጠር ነበር ሰከንድ ሃፍ ባይኖር። ስለዚህ ማንቸስተር ሲቲ ሰከንድ ሃፍ ይወርዳል ተብሎ ሲጠበቅ እንደ ዘንድሮ የውድድር ዓመት ሲቲ በዚህ ደረጃ ፐርፎርም አድርጎ በሃይ ፕሬስ ዞናል ፕሬስ በማድረግ ዱዌሎችን ለማሸነፍ የሚደረግ ትግል የለም፣ ታክልና ኢንተርሴፕሽን የለም። ግን አርሴናል የሚጠቀማቸውን ስፔሶችና አርሴናል ሊነቃ የሚችልበትን የጨዋታ ስትራቴጂ በስስ ፕሬሲንግ ነገር ግን በቀላሉ ስፔሶችን በማይፈቅድ የጨዋታ ስትራቴጂ ነው ሁለተኛ 45 የጀመሩት። በደንብ ከተመለከታችሁ ግባ እስከምትቆጠር ድረስ ሲቲ በአርሴናል የመጫወቻ ክልል ፋይናል ሰርድ ላይ 137 የተሳካ ፓስ አድርጓል። ይሄን አስተውላችኋል? አርሴናል በዚህ ደረጃ ፕሬሲንግ ትራፕ መስራት አልቻለም። የአማካይም የተከላካይም ክፍል መዋሃድ ከአጥቂ ጋር የነበረው ግንኙነት ምን ያክል እንደተበጠሰ የምንመለከተው የዚህን አይነት የተሳካ ፓስ በዘንድሮ የውድድር ዓመት በአርሴናል ሶስተኛ የሜዳ ክፍል የትኛውም ክለብ ፓስ አድርጎ አያውቅም። የትኛውም ክለብ 137 የተሳኩ ፓሶች በሁለቱ ግብ ሲቲ እስከሚመራ ድረስ በዚህ ደረጃ ነው ልዩነት የተፈጠረው። ሁለተኛ 45 እንደተጀመረ ራያን ቸርኪ፣ በርናንዶ ሲልቫ በተጨማሪም ሮድሪ ነበሩ። ሰከንድ ሃፍ ምን አስተዋላችሁ? ቅዳሜ በነበረን ቅድመ ጨዋታ ግምገማ ላይ አንድ ጉዳይ ስናነሳላችሁ ነበር። አርሴናል የበለጠ አማካይ ክፍሉ ላይ በትርፍ ተጫዋች በነ ሃቨርትና ኢዜ ኦቨርሎድ የሚፈጥር ከሆነ የሮድሪን ፖዚሽን በፍጥነት ተጋጣሚ በማይጠብቀው መልኩ በርናንዶ ሲልቫ ወደ ኋላ ይመለስና ከትራፎርድ ወይም ከዶናሩማ አጠገብ ኳስ እየተቀበለ ጨዋታ ማስጀመር ይጀምራል። ኳስን እየተቀበለ ይጀምራል። ያኔ ሮድሪ ወደ አንደኛው ዊንግ እያደላ በቀጥታ ዲያመንድ ቅርጽ ሰርተው በሶስት ትራንዚሽን በቀጥታ ፋይናል ሰርድ ይገባሉ። በተለይ ወደ ዊንግ ኳስን እየዘረጉ። ስለዚህ የአርሴናልን የአደጋ ክፍል ለማስከፈት ይሄ ጨዋታ ስትራቴጂ ለፔፕ ሜዳ ውስጥ የሚቀየር ስልታዊ ስትራቴጂ ነው ስንል ነበር። ልክ በእንዲህ መልኩ 2-2-6 ስትራክቸር ሰከንድ ሃፍ የያዘው ማንቸስተር ሲቲ የመጀመሪያው ለውጥ የነበረው ልክ ሁለተኛ 45 እንደገቡ በደንብ እስቲ የጨዋታን የሲቲን ቢልድ አፕ ተመልከቱ። ማቲያስ ኑኔዝ እና ኒኮ ራይሊ ሲቲ ወደ አማካይ ክፍል ሲመጣ እላይ መስመሮቹ ላይ ፒን አድርገው ከኩሳኖቭ እና አኬ ሜዳውን አስፍተው ለአርሴናል ፕሬሲንግ እንዳይመች ሃይላይኑም ጥንቃቄ የተሞላ እንዲሆን የአደጋ ክልሉን ነቅለው
ለአማካዩ ሽፋን እንዳይሰጡ እዛው ፒን እንዲሆኑ የዶኩና ሴሜኒዮ ወደ አርሴናል ቦክስ ቀረብ ብሎ መቆም። በቀጥታ ኦቨርሎዱ ምን ላይ ነው የሚፈጠረው? ራይስ እና ዙቢመንዲ ላይ። ኦዲጋርድ ቢኖር በዚህ ጨዋታ አርሴናል የዛኑ ያክል የሁለተኛ 45 ብልጫ ይወሰድበት። ምክንያቱም የማያቋርጥ ይሄ ቀጣይነት ያለው ፕሬሲንግ ስለሚያደርግ ኢዜ ቢኖር ራሱ የትናንትናውን የፕሬሲንግ እንቅስቃሴ ሊመራ አይችልም። የኢዜ በነገራችን ላይ መግባት አለመግባት በዚህ ጨዋታ ትልቅ ልዩነት አይፈጥሩም። ምክንያቱም የመጀመሪያው የአርቴታ የጨዋታ ስትራቴጂ ነው ጨዋታውን የገደለው እና የፔፕ ጋርዲዮላ ጂኒየስ ማስተር ክላስ መሆን ጨዋታውን የመረዳት አርሴናል በየትኛው ዲፓርትመንት ለማጥቃትም ስፕሪንት ለማድረግም ፔኔትሬት ለማድረግም የትኛውን ኤሪያ እንደሚጠቀም በደንብ በማወቅ አርሴናልን ፋይናል ሰርድ ፕረስ ማድረግ አቆመ። ሲቲ ጨዋታው ተጀምሮ እስከሚጠናቀቅ ድረስ ፕረስ አያደርጉም። ወደ ራሳቸው ሜዳ ነው አዘን ብሎ የሚጫወቱት። የአማካይ ክፍሉ ላይ አርሴናል የፔኔትሬሽን ፓስ ለማድረግ ስፔሶችን ስላጣ ወደ ዊንግ ሲዘረጉ ዊንጎቹ ተነጥለዋል በሴሜኒዮ እና በዶኩ ምክንያት። ስለዚህ አርሴናል አላግባብ ስፔስ እየተፈጠረበት ስለሆነ አርቴታ ተጨማሪ የታክቲክ ስልት ሜዳ ውስጥ ክሬት ማድረግ አልቻለም። ፔፕ ግን በፍጥነት ነው ክሬት ያደረገው። ልክ ቢልዳፑ በ2-2-6 እንደጀመረ በፍጥነት ወደ አርሴናል ሚድ ሰርድ እየገባ ወደ ፋይናል ሰርድ ሲቲ መግባት ሲጀምር ኒኮ ኦራይሊ ኢንቨርትድ ፉልባክ ይሆንና 2-1-7 ይሆናል። የፊት መስመር ስትራቴጂ በአንዴ ሲቲ ፋይናል ሰርድ ላይ 7 ይሆናል። ያኔ የኒኮ ኦራይሊ ሙቭመንት አንድ ትርፍ ተጫዋች ስለሆነ ኢንቨርትድ ፉልባክ ሆኖ ስለሚገባ ማርክ የሚያደርገው ተጫዋች የለም። ለዛ እኮ ነው ሁለቱም ፖዚሽን ላይ በነፃነት የተገኙ ትርፍ ተጫዋች ነው። ምክንያቱም አርሴናል በተቃራኒው እዛ የሜዳ ክልል ላይ ሁለት ትርፍ ተጫዋች ጥሎ መጥቷል በማን ቱ ማን ፕሬሲንግ። ይሄ ነው የፔፕ ጋርዲዮላ ጂኒየስ መሆን። ዮከሬስ እና ሃቨርት በናታን አኬና ኩሳኖቭ ፋይናል ሰርድ ላይ አግሬሲቭ ውሳኔና በጥንቃቄ የተሞላ የመከላከል ስትራቴጂ 100% ውጤታማ ሲሆን ኒኮ ኦራይሊ ትርፍ ተጫዋች ሆኖ በሚገባበት ወቅት አንድ ለአንድ ግንኙነቶችን እስቲ አገናኙ። የኒኮ ኦራይሊ ሙቭመንት በላይኛው ሜዳ ክፍል ሳካ ተነጥሏል በቤን ዋይት እገዛ ስለማይሰጠው። ሂንካፔ ማርቲኔሊ ተነጥሏል። ሂንካፔ መጀመሪያ ከረፍ በፊት ቢጫ መመልከቱ ጥንቃቄን እንዲያዘነብል ማድረግ። ስለዚህ እዛ ሁለቱ ስፔሶች ላይ ደግሞ በተመሳሳይ ተመልከቱ ኒኮ ኦራይሊ ግቦቹን ሲያስቆጥር ቸርኪም ማቲያስ ኑኔዝም አንድ አይነት ቦታ ላይ ነው የተገኙት። ያ ፖዚሽን ደግሞ የማን ነው? የትሮሳርድ እና የሂንካፔ መከላከል። የበለጠ ራይስ ገብቶ ሶስተኛ ተጫዋች ሆኖ ማገዝ ያለበት ኳሷን ትቶ ወደ 6 ያርድ መመለሱ የበለጠ እዛ ቦታ ላይ የማሰቢያ ጊዜ ፈቀደ። ይሄ ነው ኦቨርሎድ ታክቲካል ጂኒየስ። ከፍተኛ ኢነርጂ አልተጠቀሙም፣ ሃይ ፕረስ አልተጫወቱም። አግሬሲቭ ሆነው ኳሶችን ለመንጠቅ ሲቲ ጥረት አላደረግም። ከረፍት በፊት ግን 60% የኳስ ቁጥጥር ኖሮት አንድም ሙከራ ሳያደርግ ነው የወጣው ማንቸስተር ሲቲ። ሰከንድ አፍስ በትርፍ ተጫዋች ፋይናል ሰርድ ላይ የበለጠ አደጋን በተደጋጋሚ መፍጠር ቻለ። ያ የኬፓ ስህተት እስከሚፈጸም ድረስ አርሴናል በትክክል እንኳን ሲቲን ለመቋቋም ምን አይነት አቋቋም ላይ ነበር? በስትራቴጂ ዶኩ እንዴት ነበር? በቤን ዋይት በኩል ምሽት ላይ ሲፈነጭ ነበር። እንደውም ከረፍት በፊት ሴሜኒዮ በደንብ ሂንካፔን አስጨንቆታል። ከረፍት በኋላ የቸርኪና ማቲያስ ኑኔዝ ኦቨርሎድ ነው ሂንካፔን የፈተነው እንጂ ሴሜኒዮ አይደለም ሰከንድ አፍ የፈተነው የበለጠ። አርሴናል የነበረው ያ ስትራክቸር ከቡድኑ ጋር አልነበረም። ትናንት ምሽት ፔፕ በታክቲክ ብትንትኑን ያወጣው የአርቴታን ቡድን። ትናንትና አርቴታ የጨዋታው ዳይሜንሽን 100% ከቁጥጥር ወጥቷል። ሰከንድ አፍ ለምን የቀየረውም ለውጥ ውጤት ማምጣት አልቻለም። የሆነ ሪትም ውስጥ የመግባት ሙቭመንት አልታየም በአርሴናል በኩል ተቆርጧል። ሮድሪ እንዴት ነበር? በርናንዶ ሲልቫ ይሄ 30ዎቹ ቤት የሚገኝ አማካይ ቴክኒካሊ በትናንት ምሽቱ ጨዋታ በጣም የገረመኝ ቁጥራዊ መረጃ በፔኔትሬሽን ራያን ቸርኪ አንደኛ ነው፣ ሁለተኛ በርናንዶ ሲልቫ።
ተመልከቱ። የቸርኪ ሊያስገርም አይችልም። የበርናንዶ ሲልቫ ግን በዚህ እድሜ በፔኔትሬሽን በዚህ ግዙፍ የዋንጫ ጨዋታ ሁለተኛ መሆን፣ ይሄ ማለት የአርሴናል የአማካይ ክፍል ፕሬሲንግ ምን ያክል ደካማ እንደነበር ምሽት ላይ የሚያሳይ ነው። በድሪብል በማሳካት ሶስተኛ ነበር በርናንዶ ሲልቫ በምሽቱ ጨዋታ ድሪብሎችን በውጤታማነት በማጠናቀቅ። ማንቸስተር ሲቲ ከረፍት በፊት ከነበሩ እንቅስቃሴዎች ውስጥ ዶኩ 3 የተሳኩ ድሪብሎችን ሲያደርግ አርሴናል እንደ ቡድን አንድ ድሪብል ነው ያሳካው። ይሄ ስለ ጨዋታ ስትራቴጂና ጌም ኦፍ ስቴት ትናንትና በነበረው የፍጻሜ ጨዋታ በድጋሚ ተመልከቱ። የአርቴታ ቡድን በዘንድሮ የውድድር ዓመት እንደ ትናንት ምሽቱ ለቅንጅት ተዳክሞ ታይቶ አይታወቅም። በዘንድሮ ሲዝን በደንብ ሲቲ ሱፐር ታክቲሻን ሆኖ ነው ጋርዲዮላ ያመሸው። ለዛም ነው ድሉ የሚገባው ቡድን አግኝቷል ከጨዋታው በኋላ ሲባል የነበረው። በየትኛውም መመዘኛ ይሄ ድል ሊጣጣል አይችልም። ምክንያቱም የቅርብ ዓመት ተቀናቃኙን ነው ፔፕ ያሸነፈው። ማሸነፉ ደግሞ የበለጠ አሳማኝ ነበር። ምንም አይነት አወዛጋቢም አጨቃጫቂም ጉዳይ አልነበረው። የመጀመሪያው ግብ ግን ስትቆጠር ቢልድ አፑን ተመልከቱ። የመጀመሪያው ስህተት የጀመረው ከዙቢሜንዲ ፓስ ነው። ላይን ብሬኪንግ ፓስ ለማድረግ ሲጥር ነው ተንሸራቶ በርናንዶ ሲልቫ ኢንተርሰፕት ያደረገውን ቸርኪ ይዞ ሄደው። ከዛም በኋላ የአርሴናልን ኳስ ኢንተርሰፕት ካደረጉ በኋላ ሲቲዎች 16 ፓስ አድርጓል፣ አንድም ሳይቆራረጥ። ከዛም በኋላ ነው ኬፓ አሪዛባላጋ በዌምብሌ ለሶስተኛ ነው ለአራተኛ ጊዜ ስህተት ፈጥሮ፣ ያኔ በማሩሲዮ ሳሪ ጊዜ በቼልሲ ቤት ሲቀይሩት አልቀየር ብሎ በዊሊያም ካቤሌሮ የመለያ ምቱን ለማድረግ ወስኖ በራሱ አልቀየርም በማለት ሜዳ ውስጥ ቆይቶ ቼልሲ መጀመሪያ ዋጋ አስከፈለ። ከዛም በኋላ በቱኸል እና የርገን ክሎፕ 120 ደቂቃ ጨዋታዎች ተደርገው በመለያ ምት 11 ለ10 ሊቨርፑል ሲያሸንፍ 11ኛውን የመለያ ምት ወደ ሰማይ መስቀል የቻለው ይሄ ግብ ጠባቂ ሁለተኛ ስህተት። በሶስተኛ ደረጃ ደግሞ በምሽቱ ኳሷን ይዛለው ብሎ ማምለጡን ተከትሎ ነው ኒኮ ራይሊ ከዙቢሜንዲ ጀርባ መጥቶ ገጭቶ ያስቆጠረው። ይሄ ግብ ተቆጠረ። አርሴናል ሰክኖ ወደሆነ ሪትም ለመምጣት ወደሆነ አግሬሲቭ እየተመራ ነው። ከፍተኛ ኤክስፔክቴሽን የተሰጠው ለአርሴናል ነው። ሲቲ በዚህ ጨዋታ ኤክስፔክት አልተደረገ። እንደውም ግምቶችን እስቲ ከጨዋታ በፊት ተመልከቱ። 3-1 4-1 ትላልቅ ተንታኞች ሲሰጡ የነበረው ለአርሴናል። ፈርስት ሃፍ ሲጠናቀቅ የዕለቱን ኮሜንታተር ካደመጣችሁ አንድ ቃል ሲናገር ነበር፣ ሲቲ እድለኛ ነው። ለምን? የሲቲ እንቅስቃሴ ኳስን ኮንትሮል የማድረግና ሪላክስ ነበር ሜዳ ውስጥ። ሲቲ እንደ ቡድን ቀለል አድርጎ ፕረስ አያደርግም። አርሴናል አግሬሲቭ ሪያክት ሊያደርግ ሲል ጨዋታውን ኮንትሮል ያደርጉታል። በደንብ ፓሳቸው ውጤታማ ነው። በጣም የተረጋጋና የተደራጀ ቡድን ነው። ሙከራዎች የሉ። አርሴናል ደግሞ ቢግ ቻንሶችን ሲያባክን በአንድ ኳስ የተገኙ 3 አጋጣሚዎች እንግዲህ የምሽቱን ጨዋታ አርሴናልን ዋጋ ካስከፈለው የሜዳ ውስጥ እንቅስቃሴ በዋነኝነት የሚነሳ ነው። ሁለተኛው ግብ ሲቆጠርስ የሶስቱ ተጫዋቾች ትራያንጉላር ፕሬሲንግ የበርናንዶ ሲልቫ፣ የራያን ቸርኪ እና የሮድሪ ልክ ሮድሪና በርናንዶ ሲልቫ አብሮ ሲቆሙ ኒኮ ራይሊ እና ቸርኪ አብሮ ይቆሙና ሚድ ሰርድ ከገቡ በኋላ ቸርኪ ወደ ሰሜኑ ቦታ ፔኔትሬት ሲያደርግ ኒኮ ራይሊ ነፃ በሆነ ሙቭመንት እስቲ ትራክ የተደረገ ቪዲዮ ዩቲዩብ ላይም ሆነ ማንኛውም ዌብሳይት ላይ ተመልከቱ። ኒኮ ራይሊ ከፖዚሽኑ ላይ ኢንቨርትድ ፉልባክ ሆኖ መጥቶ በቀጥታ ወደ አርሴናል ቦክስ ሲገባ አንድም ተጫዋች ይሄን ተጫዋች ተከትሎ የመጣ የለም። ምክንያቱም በማን ማርኪንግ አንድ ትርፍ ተጫዋች ፔፕ እየያዘ ፔኔትሬት እንደሚያደርግ አውቋል። ፈርስት ሃፍ የነበረው የአርሴናል የጨዋታ ስትራቴጂ ሰከንድ ሃፍ ሊቀጥል እንደሚችል ፔፕ ገምቷል። ያችን 15 ደቂቃ እንዴት ታክቲካሊ ለተጫዋቾች እረፍት ላይ በአንዴ ይህን ሲስተም አደራጅቶ ሰከንድ ሃፍ በዚህ ደረጃ የሊጉ መሪ በአምስቱ ትላልቅ ሊግ ከ49 ጨዋታ
25ቱን ክሊን ሺት ያስመዘገበ 3 ብቻ ሽንፈት ላስተናገደ አነስተኛ ግብ ላስተናገደ ቡድን እንዲህ አይነት የፍጻሜ ጨዋታ አደረጃጀት በጣም ያልተጠበቀ። ፔፕ ለዚህ ነው እየተሸጋገረ ባለ ቡድን ውስጥ ታክቲካሊ ሪስክ ወስዶ ኦቨርቲንኪንጉ ፕሩፍ አድርጎ ሳይንቲስት መሆኑን አሳየ ሜዳ ላይ። ሁለተኛዋን ግብ ማቲያስ ኑኔስ ክሮስ ሲያደርግ የማን ማርኪንግ እና ዞናል ማርኪንግ የአርሰናል የተከላካይ ክፍል በዚህ አቋቋም ላይ መገኘቱ ራሱ የሚያስገርም ነው። ሃላንድ የበለጠ ካያችሁት ትልቁ ስራ የነበረው በአካል በሰውነት የአርሰናል ሁለቱ ሴንተር ባኮች መሀል ላይ እየተገኘ ኳስ አይቀበል፣ እነዚህን ተጫዋቾች በፖዚሽናቸው ላይ ፒን አድርጎ ማቆም። ሂንካፔና ቤን ዋይትንም ዶኩና ሴሜኒዮ ፒን ያደርጋሉ። ያኔ አማካዩ ለተከላካዩ ሽፋን ለመስጠት ወደ ኋላ ሲወርድ እነዛ ቴክኒሻል አማካዮች በነፃነት ሜዳ ውስጥ ሲፈነጩ የነበረው በዚህ ስትራክቸር ነው። ለዛም እኮ ነው ቸርኪ ኳሷን ሲያንጠባጥብ ቤን ዋይት መቶ ፋውል በሰራበት። ያ ፕሮፌሽናሊዝም፣ ይሄ እግር ኳሳዊ አይደለም። ይሄ እግር ኳስ ውስጥ አንድን ቡድን ለማፍሸቅ የሚደረግ ይሄ ዲስሪስፔክት የማድረግ ይሄ ቸርኪ በጨዋታው አስደናቂ ተጫዋች ነበር፣ ግን እንዲህ አይነት ባህሪ ማሳየት አልነበረበት። ይሄ ተጋጣሚን አለማክበር እግር ኳስ ውስጥ ፕሮፌሽናሊዝም አይደል። ታክቲካዊ ብልጫና የተያዘው የጨዋታ ሲስተም በዛ ደረጃ ውጤታማ የሆነ ተጋጣሚን ፕሮቮክ ማለት ይሄ ተጋጣሚ ላይ በእንዲህ መልኩ ክብር ለመስጠት ቦታ ለመስጠት ተገቢ አይደለም። የነ በርናንዶ ሲልቫና ግን የሮድሪ የሜዳ ውስጥ እንቅስቃሴ በአርሴናል ላይ ያሳዩት ፍላጎት ከየት የመጣ ነው የሚያስብል ነው። በምሽቱ ጨዋታ ሁለቱም 30ዎቹ ቤት እየተቃረቡ በርናንዶ ሲልቫ ገብቷል፣ ሮድሪ ገና ነው። ግን የዘንድሮ የውድድር ዓመት እኮ የሲቲ አማካይ ክፍል ከተጋለጠበት ምክንያቶች የሁለቱ ሜዳን የማካለል የ90 ደቂቃ ተጫዋች አለመሆናቸው፣ ያላቸው አካላዊ ምላሽ በፕሪሚየር ሊጉ ኢንቴንሲቲ ደረጃ አይደለም ተብሎ በሚወቀስበት የዘንድሮ ሲዝን ላይ የምሽቱን አይነት አስደናቂ ቅንጅትና ሙቭመንት ማየታችን የሚያስገርም ነው። በፔፕ በወሰደው ሪስኮች ሁሉ 100% ውጤታማ ሆኗል። 100%። እንደውም ቪክተር ዮከሬስ ላይ አግሬሲቭ ታክል ገብቶ ኳሱን ለማስጣል ባደረገው ጥረት ፋውል ሰርቶ ቢጫ ካርድ ሲመለከት ኩሰኖቭን የዕለቱን የቲቪ ስርጭት በስካይ ስፖርት የተመለከታችሁ ፒተር ዱሪ የኩሰኖቭን ታክልና ተጋዳይነትን ከኢራን ጋር በማያያዝ ምክንያቱም ኩዛኖቭ የመጣበት ሀገር ኡዝቤኪስታን ለኢራን ቅርብ ከሆነች ሀገር ስለመጣ የኢራንን አልሸነፍ ባይነትና ተጋዳይነትን አያይዞ በውስጥ እቺን ሀሳብ አንስቶ ነበር ያለፈው። ኩዛኖቭ በዛ ደረጃ ተረጋግቶ የአርሴናል ፕሬሲንግ ትራፕ ተጫዋቹ ላይ ምንም አይነት ተጽዕኖ ሳይፈጥር ለመሸጋገር የማንቸስተር ሲቲ የጨዋታ እንቅስቃሴና የአርሴናልን አንድ የጨዋታውን ትልቁ ልዩነት አንድ ትልቅ ቁጥር ልንገራችሁ። ምናልባት ይሄን ጨዋታ በግልጽ የሚያሳይ በማንቸስተር ሲቲ በኩል ምን አይነት ጥንካሬ ነበር፣ አርሴናል በጨዋታ ላይ ምን አይነት የጨዋታ ስትራክቸርና ጥንካሬ ይዟል የሚለውን በግልጽ የሚለይ። ምክንያቱም የጨዋታው እንቅስቃሴ የበለጠ ፋይናል ሰርድ የመግባትን አቅምና የተጠና ሪትምን መያዝ ነው ይህን ጨዋታ የገደለው። ማንቸስተር ሲቲ ወደ አርሴናል ፋይናል ሰርድ 22 ጊዜ በአንድ ተጫዋች እየተመራ ገብቷል። በአንድ ተጫዋች 22 ጊዜ። ከነዚህ መካከል ማቲያስ ኑኔዝ፣ በርናንዶ ሲልቫና ራያን ቸርኪ በርካታ ጊዜ ከ22ቱ ቁጥሮች ኳስን ይዘው ወደ አርሴናል ሶስተኛ ሜዳ ክፍል ገብቷል። በቦልኬር የነበረው ፔኔትሬሽን ሲቲ 100% ኢፌክቲቭ ነበር። ስንት የገባ 22 ጊዜ። አርሴናል ወደ ሲቲ ፋይናል ሰርድ የገባው 5 ጊዜ ነው በተጫዋቾች ፔኔትሬሽን እንቅስቃሴ።
የአርሴናል የፕሮግሬሲቭ ፓስ የምሽቱ ስኬትን ብትመለከቱ በዘንድሮ የውድድር ዓመት ዝቅተኛው የፕሮግሬሲቭ ፓስ ፋይናል ሰርድ የሚደረግ የትራንዚሽን እንቅስቃሴዎች በምሽቱ ጨዋታ ብቻ አርሴናል 36 በመቶ በፕሮግሬሲቭ ፓስ ላይ ወርዷል። አንደኛ። ሁለተኛ ሲቲ ለመረጠው ስፔስ ፕሬሲንግ ደግሞ የአርሴናል ተጫዋቾች አቋቋም አመቺ ነበር። አርሴናል በምሽቱ ጨዋታ ባልተለመደ መልኩ በዘንድሮ የውድድር ዓመት እንደ ቡድን 26 ፖዚሽኖችን ሉዝ አድርጓል ከተጋጣሚ ጋር። በአርሴናል የመጫወቻ ክፍል ሲቲ የበለጠ ፓሶችን በስኬት ተጠናቋል። አርሴናል በሜዳ ውስጥ በሁለት የሜዳ ክፍል ካደረገው ስኬታማ ፓስ የበለጠ ተከላካዩ አንድ አይነት አቋቋም አንድ አይነት የጨዋታ ፓስ ሲኩዌንስ ሲጠቀም ሲቲ ጉልበትና ኤነርጂውን እየቆጠበ ነው። ፈርስት ሃፍ በተረጋጋ የጨዋታ የማንበብ ስትራቴጂ በደንብ የምሽቱን ጨዋታ ተለዋዋጭና ምን ያክል ተቀያያሪ እንደሆነ ካስተዋላችሁ አርሴናል በረጅሙ ኳስን ሲጀምር የአንድ ለአንድ ግንኙነት ዮኬሬስም ሃቨርትም እኮ ያሸንፋሉ፣ የአየር ላይም ኳስ ያሸንፋሉ። ግን ልክ አሞሪም በዘንድሮ የውድድር ዓመት በትላልቅ ጨዋታዎች ሲደገብር የነበረውን ሰከንድ ቦል የማሸነፍ ሁለተኛ ኳስም ብሬንፎርድ በፕሪሚየር ሊጉ ጥብቅ የሆኑ የሎው ብሎክ ቡድኖች የሚጠቀሙትን ሰከንድ ቦል ሲቲ በምሽቱ ጨዋታ ወጣ ብሎ በዘንድሮ የውድድር ዓመት የማንቸስተር ሲቲ ሃይላይን 34.5 ሜትር ላይ የደረሰበት አርሴናል ከቶፕ 6 ጋር በነበረው ጨዋታ ለመጀመሪያ ጊዜ የጨዋታውን በርካታ ደቂቃ ከ22.8 ሜትር ሳይርቅ ያጠናቀቀበት። ይሄ ማለት የሁለቱም ቡድን የማጥቃት ፍላጎትና የፖዚሽን ስትራክቸር በሰፊ ልዩነት ያሳየ የምሽቱ ጨዋታ ነበር። ግን ይሄ ወጣት የአካዳሚ ውጤት ኒኮ ኦራይሊ በአስደናቂ ሁለት ሄዲንጎች ባልተጠበቀበት ፖዚሽን ላይ ያልተጠበቀ ሁለት ግቦችን በ4 ደቂቃ ልዩነት ከረፍት በኋላ ከቸርኪና ከማቲያስ ኑኔስ ተሻግሮ አንዱ በኬፓ ስህተት አንዱ በተደረገ ዳይሬክት አሲስት አስቆጥሮ የፔፕ ጋርዲዮላ ማንቸስተር ሲቲ ፔፕ በሲቲ ቤት 19ኛ ዋንጫውን በአሰልጣኝነት ኬሪሩ 40ኛ ዋንጫውን በደም ተመል 40 ዋንጫ በፔፕ መደርደሪያ ውስጥ ያለ 5 ካራባኦ ካፕ የትኛውም ክለብም የክለብ አሰልጣኝም ከአንድ አሰልጣኝ ጋር ስኬታማ አልሆነም። 5 ጊዜ ፔፕ ብቻ ነው። ሲቲ በዘንድሮ የውድድር ዓመት የመጀመሪያ ሲልቨር ዌሩን አጥልቋል። በካራባኦ ካፕ ፍጻሜ ፍጹም አስደናቂ በሆነ የጨዋታ ብልጫ አርሴናልን 2-0 በኒኮ ኦራይሊ ግብ ማሸነፍ ችሏል። የማንቸስተር ሲቲ ደጋፊዎች እንኳን ደስ አላችሁ እያልን ፕሮግራማችንን ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በሁለተኛ ክፍል ፕሮግራም ከተወሰኑ ደቂቃዎች በኋላ ተመልሰን እንመጣለን። ሰላም ቆዩ።